እንደዚህ አይነት ፊልሞችን ለመስራት ከ9 ሰዓታት በላይ ይፈጅብናል። ቪዲዮን ላይክ እና ቻናሉን ሰብስክራይብ ማድረግ ግን ለእናንተ የ1 ሰከንድ ስራ ነው። እኛን ስለሚያግዘን ግን ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ፊልሙን እንጀምር። የተወሰኑ አባላቶቹን ተቃውሞ እንዲያደርጉ ካሳመናቸው በኋላ ጂሃን ጓደኛውን ዩንቤን ያለ ርህራሄ ተቃውሞውን ከተቀላቀሉት ተጫዋቾች ጋር ሲገደሉ በአይኑ ይመለከታል። ነገር ግን ከጨዋታው ውጪ የተገደሉትን ተሳታፊዎች በመግደል ፋንታ ጥበቆቹ ኩላሊታቸውን አውጥተው ለመሸጥ የተወሰኑትን ሳይገሏቸው ይቀራሉ። ያን ቀን ምሽት ክፍላቸው ውስጥ ለመቆየት የመረጡት ተጫዋቾች አንድ ስጦታ ይሰጣቸዋል። ስጦታውን በሚከፍቱበት ወቅት ጂሃንን በህይወት ያገኙታል። እንደነቃ ጂሃን አብሮት የታሰሩትን ተጫዋቾች አለመለቀቃቸውን ይመለከታል። ይህም የሆነው መሪው ለጥፋቱ የተፈረደበትን ተገቢውን ቅጣት በአይኑ ሊያሳየው ስለሆነ እንደሆነ ይገነዘባል። ትላንትና ብቻ ከ35 ተጫዋቾች በላይ በመገደላቸው ተቀማጭ ገንዘባቸው ወደ ካዝናቸው ይገባና የሽልማታቸው ገንዘብ መጠን እጅጉን ይጨምራል። አሁን የቀሩት 60 ተጫዋቾች ወደ ቀጣዩ ጨዋታ መሄድ ከፈለጉ የሚመርጡበት ሰዓት ይደርሳል። ከዚህ ሁሉ ግድያቸውን በኋላ ግን 41 ተጫዋቾች ጨዋታውን ለመቀጠል ይመርጣሉ። በዚህ ምክንያት በድጋሚ ለሁለት በመከፈላቸው የተቃራኒው ቡድኖቹ እስከ መጨረሻ በመሄድ ገንዘቡን ማሸነፍ ነው የሚፈልጉት። የተቃዋሚዎቹ አጠቃላይ ቡድኖች በሚገደሉበት ወቅት ኖኤል ጆንሶክን የምታተርፍበትን መንገድ ታገኛለች። በጥበቃዎቹ ፊት እሱን በመግደል ፋንታ ኖኤል ትተኩስበትና ከዚህ ቦታ በህይወት መውጣት ከፈለገ ምንም ነገር እንዳይናገር ትነግረዋለች። ኩላሊታቸውን እየወጡ ለሚሸጡት ሰዎች እንደ ስጦታነት ከሰጠችው በኋላ ጥበቃ ቁጥር 7ን የቀዶ ሕክምናው ወደሚደረግበት ክፍል እንዲወስዳት ታሳምነዋለች። እዛ እንደደረሱ ኖኤል መሳሪያዋን በመደቀን ሐኪሙ ጁንሱክ ላይ የቀዶ ሕክምናውን ከማድረጉ በፊት ታስቆመዋለች። ጥበቃ ተራ ቁጥር 7 እንደተሸወደ ሲያስተውል በንዴት ያጠቃትና መሳሪያዋን ይሰርቅባታል። ነገር ግን በዛው ሰዓት ኖኤል ፒስቶሏን በማውጣት ክፍል ውስጥ ተሰብስበው የነበሩትን ወንጀለኞች በሙሉ ታስወግዳቸዋለች። ሐኪሙን ብቻ ግን ጆንሶክን እንዲያድነው ሳትገለው ትቀራለች። በቀጣዩ ጠዋት አራተኛው ጨዋታ ወደሚከናወንበት ቦታ ሲያመሩ የቀድሞ ተወዳዳሪዎቹን አስክሬን ይመለከቱና ጨዋታውን ለማሸበር ከሞከሩ የእነሱ መጣፈንታቸው ይሄ እንደሆነ እንዲገባቸው ይደረጋሉ። ተጋጣሚዎቹን ከከፋፈሏቸው በኋላ አጫዋቹ ቀጣዩ ጨዋታ ድብብቆሽ እንደሆነ ይነግራቸዋል። ሰማያዊዎቹ ቡድኖች መውጫውን በ2 ደቂቃ ውስጥ ፈልገው በማግኘት ማምለጥ አለባቸው። ማንኛውም ማምለጥ ያልቻለ ተጫዋች ግን ጨዋታው እስኪያልቅ ድረስ ከቀዮቹ ቡድኖች መደበቅ አለበት። የቀዮቹ ቡድኖች ስራ የሰማያዊ ቡድኖቹን አባላት ፈልጎ በ30 ደቂቃ ውስጥ ማስወገድ ነው። ይህንን ላለማድረግ የተቃወመም ሰው ይገደላል። የመጀመሪያ ማስታወቂያችንን ሰርተናል። ኦሪጂናል የሆኑ የዩኬ የኮስሞቲክስ እቃዎችን ከፈለጉ በ0994 36 2030 ይደውሉ። በነፃ ቤታችሁ ድረስ እናቀርብላችኋለን። የአብሮቲዩብ የሚለውን ፕሮሞ ኮድ በመጠቀም ደግሞ የ7% ዲስካውንት ማግኘት ትችላላችሁ። ወደ ፊልሙ። ሁሉም የሰማያዊ ቡድኖች አባላት የሚያመልጡበትን የበር ቁልፍ ሲሰጣቸው በሮቹ አንዴ ከተከፈተ በኋላ መልሶ እንደማይቆለፍላቸው ይነግራቸዋል። በሌላ በኩል ቀዮቹ ቡድኖች የተጋጣሚ ቡድኖቹን አባላቶች የሚያስወግዱበትን ቢላ ይሰጣቸዋል። ያንግሲክ ለእናቱ በመጨነቁ ለሚስስ ጂንግ ማንም ሰው እንዳያገኛት በደንብ እንድትደበቅ ይነግራታል። ወደ ክፍሉ እንደገቡ ተበታትነው መውጫውን ለመፈለግ ይስማሙና ማንኛውም መውጫውን ያገኘው ሰው ተመልሶ መጥቶ ለሁሉም በመናገር ሁሉንም ሰው በህይወት ለማቆየት ቃል ይገባባሉ። በዛው ሰዓት እርጉዝ የነበረችው ጀንሂ መታመም ትጀምርና ሚስስ ጂንግ ልትረዳት ወደ እሷ ትመጣለች። ያንጁ ሁለቱንም ሰላሜ ወደ ሆነ ቦታ ለማስቀመጥ ወደ ላይኛው ክፍል እንዲወጡ ታግዛቸውና ከ2 ደቂቃዎች በኋላ የክፍሉ በር በመከፈቱ የቀዮቹ ቡድን አባላቶች ወደ ክፍሉ ይገባሉ። የጆንሶክን ህይወት ካተረፈለት በኋላ የቀዶ ሕክምና ሐኪሙ በኖኤል ይወገዳል። በቀጣይ ለጆንሶክ የ7 ቁጥሩን ጥበቃ ልብስ እንዲለብስ ትነግረዋለች። ደቂቃው መቁጠር እንደጀመረ የተመለከቱት የቀይ ቡድኖቹ አባላት የተቃራኒ ቡድኖቹን አባላት ለመፈለግ ይከፋፈላሉ። ቡድኖቹ ይህንን በሚያደርጉበት ወቅት ጂሃን ዴሁን ማሳደድ ይጀምራል። ምክንያቱም ለጓደኞቹ ህልፈት ምክንያት ተጠያቂው እሱ እንደሆነ ነው የሚያምነው። በብጥብጡ ወቅት ዴሁ ተጨማሪ መሳሪያዎችን እንዲያመጣ ተልኮ ነበር። በፍርሃቱ ምክንያት ግን ተመልሶ መጥቶ እጁን ይሰጣል። ጂሃን ይህንን ሲሰማ ከሃዲ ብሎ ይሰድበዋል። ከኋላቸው የሆነ ድምፅ ሰምቶ በዞረበት ወቅት ግን ዴሁ ለማምለጥ እየሞከረ እንደሆነ በመመልከቱ ይከተለውና አንድ ጥግ ጋር ይዘዋል። ነገር ግን ሊያጠቀው በተዘጋጀበት ወቅት የተሳሳተ ልጅ እንደያዘ ይገነዘብና ነፃ ይለቀዋል። በናምጊው እርዳታ የኤምጂአይ አንድ የሰማያዊ ቡድን አባል ይገድልና ቢላው በደም መሙላቱን በመመልከቱ ይደናግጣል። በሌላ በኩል የንጁ እና ሚስስ ጂንግ ደንሂ እየመጣ ካለው አደጋ ያርቋታል። ልጅቷ ግን ደረጃውን በምትወጣበት ወቅት አደናቅፏት ትወድቅና የአንጁ ጥላት በመሄድ ፋንታ የራሷን ህይወት መስዋዕት በማድረግ ህይወቷን ልታተርፍላት ትሞክራለች። በጥላቸው ወቅት ከተጫዋች ቁጥር 226 እጅ ቢላውን ማስጣል ችላ የጓደኞቿን ህይወት ለማትረፍ ልቡን ትወገዋለች። ከተቃራኒ ቡድን አንድ ሰው ካስወገደች በኋላ
ያንግ ጂአይ ወደ ቀድሞ ፍቅረኛው ጃንሂ ትሄዳለች። ምክንያቱም ፍቅረኛዋን ወደ ቀጣዩ ጨዋታ ማሳለፍ ትፈልጋለች። ከደረጃው በወደቀችበት ወቅት ግን እግሯ በመሰበሩ ለመራመድ እያስቸገራት ይመጣል። እረፍት በምትወስድበት ወቅት ጃንሂ ልጇን መውለድ ትጀምርና ሚስስ ጂንግ በውልደቷ ልትረዳት ትወስናለች። ቡድኖቿን በመክዳት ካመለጠች በኋላ ሶን ኤን ዋዩ መውጫውን ብታገኘው በሩን ለመከፈት 3 የተለያየ ቁልፍ እንደሚያስፈልግ ትረዳለች። እሷ ጋር ደግሞ አንድ ቁልፍ ብቻ በመኖሩ የቀሩትን 2 ቁልፎች ፍለጋ በመውጣት ወደ መውጫው መመለሻ እንዳይጠፋት በሞቱት ሰዎች ደም የቀስት ምልክት ታደርጋለች። ልጁ ከተወለደ በኋላ ሚስስ ጂንግ በልብሷ ተጠቀልለውና ሕፃኑን ለጂንሃን ሰጣታለች። በዚህ መሃል ግን 202ኛው ቁጥር ተጫዋች በመምጣቱ ዮንጁን ለጓደኞቿ በመከላከል ሰውየውን ታጠቀዋለች። ነገር ግን ጥላት ወድቃ የተሰበረው እግሯ ህመም ቢበረታባትም ጸቡን መቀጠል ነበረባት። ለውን ከጠላቷ እጅ ካስወገደችው በኋላ በተደጋጋሚ አንቃው ትገለዋለች። በዛው ሰዓት 3 ቁልፎች ያለበትን በር ትመለከትና የዚህን ክፍል መውጫ እንዳገኘች ትገነዘባለች። የሚስስ ጂንግና ጃንሂ ቁልፎች ከመጀመሪያው እሷ ጋር በመሆናቸው የንጁ በሩን መክፈት ችላ በመውጣት ፋንታ ግን ወደ ጓደኞቿ ትመለሳለች። ነገር ግን በሩን እንደከፈተችው የንጁ ከኋላ ትወጋና ጆንሂ ጓደኛውን የገደለው ልጅ የቀድሞ ፍቅረኛዋ እንደሆነ ትመለከታለች። በሩን ለመክፈት ቀሪዎቹ 2 ቁልፎች በነበሩበት ሰውዬ ከተከዳች በኋላ ሶን ዋዩ ከጀርባ በሚንሱ በመገኘቷ እዛው ትገደላለች። ጂያን በስተመጨረሻ ዲያንን ሲያገኘው ያጠቀውና ቡድኖቹን ያስገደለበት እሱ እንደሆነ ራሱን ለማሳመን ይሞክራል። ወጣቱ ግን ተቃውሞውን የጀመረው ጂያን እንደነበርና እሱ ባያስጀምረው ኖሮ ያ ሁሉ ሰው ዛሬ በህይወት ይኖር እንደነበር ይነግረዋል። ነገር ግን ጂያን ሳይሰማው ቀርቶ እሱን ከመግደል ወደ ኋላ አላለም። አንገቱን በማነቅም ህይወቱን ያሳጠዋል። በሚስ ጂንግ እርዳታ ዮንሂ መውጫውን ብታገኘውም ዮንሲ ከጀርባቸው መጥቶ እስካሁን ድረስ ማንንም እንዳልገደለ ይነግራቸዋል። በዚህም ከጨዋታው ላይ በህይወት ለመቆየት ወደ ወጣቷ ይጠጋል። ጃንኪንና ልጇን ለመጠበቅ ግን ሚስስ ጂንግ የገዛ ህይወቷን እንደ መስዋዕትነት ታቀርባለች። ነገር ግን የገዛ እናቱን በማጥቃት ፋንታ ያንግ ሲንግ ገፈትራትና ወደ ጂንሃን ያመራል። ነገር ግን ሚስ ጂንግ ጂንሃንና ህፃኑን ለማትረፍ የገዟ ልጇን ታጠቀዋለች። በዛው ሰዓት ደቂቃዎቹ አልቆ ጨዋታው ያበቃል። በ30 ደቂቃ ውስጥ ማንንም ሰው ባለመግደሉ ያንግ ሲክ ባለበት ይገደላል። የተረፉት ተጫዋቾች ወደ ክፍላቸው በሚመለሱበት ወቅት ለአራተኛው ጨዋታ 35 ተጫዋቾች ህይወታቸው እንዳለፈ ይነገራቸዋል። በዚህም አሁን ትልቁን የገንዘብ ሽልማት ለማሸነፍ የቀሩት 25 ተጫዋቾች ብቻ ይሆናሉ። በድጋሚ ከምርጫው በኋላ ክቦቹ ቡድኖች በድጋሚ የድምጽ ብልጫ አግኝተው ሚስስ ጂንግ ይህንን ቅዠት እናቁመው ብላቸው ብትማጽናቸውም ቡድኖቹ ገንዘቡን ለማሸነፍ ቆርጠው ይነሳሉ። ያን ምሽት ሁሉም ሰው በተኛበት ወቅት ሚስ ጂንግ አንድ ጥያቄ ለማቅረብ ወደ ጂሃን ትመጣና ወደዚህ ጨዋታ የመጣው የሰዎችን ህይወት ለማትረፍ እንደሆነ እንደምታምን ትነግረዋለች። በዚህም አሮጊቷ ሴትዮ ምንም ቢፈጠር ምንም ጂሃንና ልጇን በህይወት ለማቆየት እንዲጠብቃቸው ቃል ታስገባዋለች። ምክንያቱም ህፃኑ ወደዚህ አረመኔ ስቃይ የመጣው በፍላጎቱ አልነበረም። በሌላ በኩል ኖኤል ወደ ኦፊሰሩ ቢሮ ሰብራ በመግባት ከጥበቃ ቁጥር 16 ጋር ከዚህ ደሴት በሰላም እንድትወጣ ካልፈቀደላት ሚስጥሩን በሙሉ እንደምታጋለጥበት ትነግረዋለች። በቀጣዩ ጠዋት ጂሃን ሲነቃ ሚስስ ጂንግ የልጇን ሞት ምክንያት መሆኗን መቀበል ስላቃታት ህይወቷን እንዳጠፋች ይመለከታል። ጃንሂ ብቸኛዋ ጓደኛዋ እንደሞተች ስትመለከት ስቅስቅ ብላ ታለቅሳለች። ያንግ ጂአይ ምንም እንኳን የቀድሞ ፍቅረኛውን ሊያጽናናት ቢፈልግም ስራውን ስለሚያውቅ ደፍሮ ወደ እሷ ለመሄድ ድፍረቱን ያጣል። ድንገት አንድ ድምፅ 5ኛው ጨዋታ በቅርቡ እንደሚጀመር ከተናገረ በኋላ ተጫዋቾቹ ወደፊት ይራምዳሉ። ጃንሂ በተሰበረ እግሯም ቢሆን ልጇን እዛ ጥላ ወደ ጨዋታው ከመሄድ ውጪ ሌላ አማራጭ እንደሌላት ታውቃለች። ህፃኑን ጥላ በምትሄድበት ወቅት ልጁ ሲያለቅስ በመስማቷ ይዛ ወደ ጨዋታው ለመሄድ ትወስናለች። ጂሃን ለሚስስ ጂንግ የገባላትን ቃል ላለማጠፍ ህፃኑን በእቅፉ ይዞና ለጂሃን እንደሚረዳት ይነግራታል። ለአምስተኛው ጨዋታ ወደ ክፍሉ እንደገቡ ተጫዋቾቹ በአሁኑ አዲስ አሻንጉሊት መጨመሩን ይመለከቱና የገመድ ዝላይ እንደሆነ ወዲያው ይነገራቸዋል። ጨዋታው በ20 ደቂቃ ውስጥ ወደዛኛው ጫፍ በገመዱ ተገፍተው ሳይወድቁ ማለፍ ነው። የጃንሂን እግር ያለበት ሁኔታ ከተመለከተ በኋላ ጂሃን መጨናነቅ ቢጀምርም እሷን ለመርዳት የተቻለውን እንደሚያደርግ ይነግራታል። ነገር ግን ጂሃን ድልድዩን መሻገር እንደማትችል ትረዳና ልጇን እንዲወስድላት ትማጽነዋለች። መጀመሪያ ለመሻገር የሞከረው ናምጊው የድልድዩን ግማሽ እንኳን ሳያልፍ ገመዱ ገፍትሮት ይጥለዋል። ጂሃን ህፃኑን በጃኬቱ ደረቱ ላይ ካዘለው በኋላ ድልድዩን ማቋረጥ ይጀምርና እንዳጋመሰው መሃል ላይ ክፍተት መኖሩን ይመለከታል። ቢሆንም ግን ጂሃን ቀልቡን በመሰብሰብ ከተወሰኑ ሰከንዶች በኋላ ድልድዩን ማለፍ ቻሉ። ልጁን በማትረፉ ደስ ቢለውም ጂሃንን ተመልሶ ወደዚህ ይዟት ለማምጣት ይወስናል። ነገር ግን የቀሩት ተጫዋቾች ማቋረጥ በመጀመራቸው መመለስ አልቻለም። ድልድዩን የሚያቋርጠው ቀጣዩ ተጫዋች 96 ቁጥር ተጫዋች ሲሆን ካለፈ በኋላ ግን የቀሩትን ተጫዋቾች ገፍትሮ ይጥላቸዋል።
እቅዱ ሁሉንም ተጫዋቾች በማስወገድ ቀጣዩ ምርጫ ላይ ኤክስን በመጫን ገንዘቡን ከጂሃን ጋር ለመካፈል ነው። በዚህ ወቅት የተወሰኑት ተጫዋቾች ወደ መጡበት ለመመለስ ይሞክራሉ። ነገር ግን 203ኛው ተጫዋች አጋጣሚውን እነሱንም ለመግፋት ይጠቀምበታል። በ96ኛው ተጫዋች ባህሪ የተበሳጨው ጂሃን ተመሳሳዩን ነገር እሱ ላይ እንደሚያደርግ ይዝትበትና ከመንገዳቸው ዞር እንዲል ማሳመን ቻለ። ዓላማው ተጫዋቾቹን በተቻለው ፍጥነት እንዲያልፉ መርዳት ሲሆን ተመልሶ ጂሃንን የሚያተርፍበትን ሰዓት ማብቃቃት ይፈልጋል። የልጁን እናት ከጨዋታው ልትሰናበት መሆኑን ሲመለከት ያንግ ጂአይ ሊረዳት ጥያቄ ያቀርብላትና ዩንጁንን በማጥቃቱ ይቅርታ ይጠይቃታል። ጂሃን ግን ወደ እሷም ሆነ ወደ ልጇ እንዳይመጣ ነግራው እርዳታውን ሳትቀበለው ትቀራለች። በዚህ መሃል ግን 93ኛው ተጫዋች ጂሃንን በማጥቃት ሀብታም ከመሆን እንዳሰናከለው ተጠያቂ አድርገዋል። ነገር ግን በጸባቸው ወቅት ጂሃን በአውራ ጣቱ አይኑን በመውጋቱ ድልድዩ ላይ መልሶ ይወረውረዋል። በሰዓቱ መመለስ ባለመቻሉ ግን ገመዱ ገፍትሮት ይወድቃል። የመጨረሻው ተወዳዳሪ ድልድዩን ማለፍ ከቻለ በኋላ ጂሃን ለጃንሂ ሊመለስላት ይወስናል። ነገር ግን ጃንሂ ሰዓቱን ስትመለከተው ሁለቴ ለመመለስ እንደማይበቃው ትገነዘብና ልጄን ብቻ አደራ ብላ ራሷን ከድልድዩ ላይ ትጥላለች። ጂሃንም ለሞቷ ራሱን ተጠያቂ ያደርጋል። በሌላ በኩል የመሪዎቹ ክፍል ውስጥ የቪአይፒ ተመልካቾቹ የህፃኑ እናት አሁን በመሞቷ አንዳንዶቹ ህፃኑም ከሷ ጋር መወገድ እንዳለበት ያምናሉ። ነገር ግን መሪው ጣልቃ በመግባት ህፃኑ የእናቱን ቦታ እንዲተካ በመናገር የእናቱን ቁጥር 222 ሊሰጡት ይስማማሉ። ተጫዋቾቹ ህፃኑ የእናቱን ቦታ የመተካቱን ዜና ሲሰሙ ገንዘቡን እንዳይካፈላቸው ተባብረው ሊገሉት ይወስናሉ። ነገር ግን ጥበቃዎቹ ጣልቃ ገብተው ካሁን በኋላ በተጫዋቾች መሃል ጸብ እንደማይፈቀድ ይነግሯቸዋል። አሁን ሁሉም ሰው ገንዘቡን ለማሸነፍ እኩል እድል ይሰጣቸዋል ማለት ነው። ወደ መጨረሻው ጨዋታ ከማምራታቸው በፊት ተሳታፊዎቹ እንደ ሽልማት ጥሩ ምግብ ይቀርብላቸውና ህፃኑም ወተት ይሰጠዋል። እዚህ መሃል አንደኛው ጥበቃ የምርጫቸው ሰዓት መድረሱን ይነግራቸዋል። ምርጫቸውን ከመጫናቸው በፊት ግን ሰውየው የመጨረሻቸው ጨዋታ ላይ 3 የሚወገዱ ተጫዋቾችን የመምረጥ መብት እንደሚሰጣቸው ይነግራቸዋል። በስተመጨረሻም 6ቱ የቀሩት ተጫዋቾች ተቆጥሮ የማያልቀውን ገንዘብ መከፈል ይችላሉ። ስለ ቀጣዩ ጨዋታ ህጎች ካስረዷቸው በኋላ ጥበቃው ምርጫውን ያስጀምረውና ኤክስን የተጫኑት ጂሃንና ሚንሱ ብቻ በመሆናቸው የቀሩት ቡድኖች ሁለቱን እንደ ጠላት ይመለከቷቸዋል። በዚህም ከህፃኑ ጋር ሊያስወግዷቸው ያቅዳሉ። ከጃንሶክ ጋር ከደሴቱ በሚርቁበት ወቅት ኖኤል ከዋናቸው ስልክ ይደውልላትና ወዲያው መመለስ ነበረባት። ካልሆነ ግን ሰውየው ከጥበቆቹ አንዱን ወደ ሆስፒታሉ በመላክ የጃንሶክን ልጅ ያስገድልባታል። የልጇን ደህንነት ለመጠበቅ ኖኤል ወደ ድብቁ ስፍራ ታመራና ልጁን በአፋጣኝ እንድታገኘው ታዘዋለች። ያን ቀን ምሽት ጂሃን ወደ መሪ ቢሮ ይጠራና መሪው የሱንና የህፃኑን ህይወት የሚያቆይበትን አንድ አማራጭ ይነግረዋል። ሰውየው የቀጣዩ ጨዋታ ላይ ሁለቱ እንደሚገደሉ እርግጠኛ በመሆኑ ለጂሃን ቢላ በመስጠት ተጋጣሚዎቹን እንዲያስወግዳቸው ይነግረዋል። የመሪውን ትክክለኛ ፍላጎት ያልተረዳው ጂሃን ይህንን በማድረጉ የሚጠቀመው ነገር እንዳለ ሲጠይቀው ሰውየው ማስኩን ያወልቀዋል። በዚህ ወቅት ጂሃን ጨዋታው ላይ ሲረዱ የነበረው ኢንሆ የዚያ አረመኔ ጨዋታ ላይ እጁ እንዳለበት በመረዳቱ በንዴት ለክህደቱ ራሱን ለማጥቃት ያዘጋጃል። ነገር ግን ይህንን ቢያደርግ በነገው ዕለት የሚደረገውን ጨዋታ ከማስቆም እንደማያስቀረው በመገንዘቡ ጂሃን ቢላውን አንስቶ ህፃኑን በህይወት ለማቆየት ምን ማድረግ እንዳለበት ያሰላስላል። ምክንያቱም ለጃንሂ የገባው ቃል አለ። ጂሃን ወደ ታጣቂዎቹ በሚራመድበት ወቅት ኢንሆ እያንዳንዱን እንቅስቃሴውን ይመለከተዋል። ከተወሰኑ ዓመታቶች በኋላ በዚህ ጨዋታ ላይ ሲሳተፍ ኢንሆም ከቀድሞ መሪው ይህን ቢላ ተሰጥቶት ነበር። እድሜ ለዚህ ቢላም ትልቁ አሸናፊ እንዲሆን ረድቶታል። አሁን የጂሃንን አቅም የመፈተኛ ተራ የሱ ሲሆን ውጤቱ ምን ሊሆን እንደሚችል ለማወቅ ጓጉቷል። ነገር ግን በሚያስገርም ሁኔታ ተጋጣሚዎቹን ሳይገድላቸው ቀጣዩን ጨዋታ በፍትሃዊነት ለመጫወት ይወስናል። በቀጣዩ ጠዋት ተጫዋቾቹ ወደ አዳራሹ ለመሄድ በሚዘጋጁበት ወቅት ኖኤል ተቋሙን ታጠቀውና አንደኛውን ሰራተኛ የተጫዋች ቁጥር 246ን መረጃዎች እንዲያጠፋ ትዝትበታለች። ነገር ግን በህይወት መቆየቱን ለማረጋገጥ ሰራተኛው የመሪው ክፍል ውስጥ ፕሪንት የተደረገ ወረቀት እንዳለና እሱን ማጥፋት ከፈለገች የግዴታ እሱን በህይወት ማቆየት እንዳለባት ይነግራታል። ነገር ግን ወደ ላይኛው ፎቅ ለመድረስ ሊፍቱን በምትጫንበት ወቅት ከጀርባዋ አንድ ሰው ያጠቃትና ትልቅ ትግል ውስጥ ገባለች። ልትገደል ጫፍ በደረሰችበት ወቅት ኖኤል አጥቅታው ስለቱን ብትወስድበትም በጠርሙስ አናቷን ብላት ራሷን ትስታለች። ሰውነቷ ክፉኛ ከተጎዳ በኋላ ራሷን ወደ ሊፍቱ አንፏቃ በመድረስ ሰውየውን ለመግደል በሰዓቱ መሳሪያዋ ጋር ትደርሳለች። ሁለቱ ለህይወታቸው በሚታገሉበት ወቅት ተጫዋቾቹ ወደ 4 ማዕዘኑ ከፍታ ለመድረስ ደረጃውን ይወጣሉ።
በዚህ መሃል ጥበቃው የጨዋታውን ህግ መናገር ይጀምራል። መጠሪያው ስካይ ስኩዊድ ጌም ሲሆን ተወዳዳሪዎቹ እርስ በርስ ከሶስተኛው ከፍታ ላይ መገፍታተር አለባቸው። እነዚህም ከአራት ማዕዘኑ፣ ሶስት ማዕዘኑና ከክቡ ላይ ይሆናል። ተሳታፊዎቹ አንድና ከአንድ በላይ ተጫዋቾችን ገፍተው በህይወት መቆየት ከቻሉ ሁሉም ተወዳዳሪዎች ዙሩን ስለሚያልፉ ወደ ቀጣዩ ከፍታ መዘወር ይችላሉ። ደቂቃውን ለማስጀመር ቀዩን ከተጫኑ በኋላ ቡድኖቹ የመጀመሪያውን ዙር ለማለፍ 15 ደቂቃዎች ብቻ ይሰጣቸውና ከፍታው ላይ የሚገፋውን የመጀመሪያውን ሰው እንዲመርጡ እድሉ ይሰጣቸዋል። በዚህ ወቅት ዩንጂአይ ጣልቃ ለመግባት ይወስንና ሽማግሌው ሰውዬ ልጁ እንዲገደልበት ከማዘዙ በፊት ለመከላከል ከመሃላቸው ቀላሉ ሰው ሚንሱ እንደሆነ ይነግራቸዋል። ማንም ሰው የህፃኑ አባት ዩንጂአይ እንደሆነ ባለማወቃቸው ሁሉም እሱ የሚለውን ለማዳመጥ ይወስናሉ። ማናቸውም ግን ይህንን ወጣት መግፋት አልፈለጉም፣ ምክንያቱም መልሶ ይገፈትረናል ብለው ያስባሉ። ይህንን ችግር ለመፍታት ዩንጂአይ ከቆሙበት ላይ ብረት በመንቀል ሚንሱ ወደ ታች ይጥለዋል። ይህንን እንዳደረጉ ተሳታፊዎቹ ወደ ቀጣዩ ቅርጽ እንዲሻገሩ ድልድይ ይሰራላቸውና ቡድኖቹ ጂሃንን ህፃኑን እንዲሰጣቸው ሊያሳምኑት ይሞክራሉ። ነገር ግን ጂሃን ይህንን ለማድረግ ፈቃደኛ ሳይሆን ይቀራል። በዚህም ተሳታፊዎቹ ከነ ህፃኑ ወደ ገደሉ እንደሚከቱት ይዝቱበታል። ችግሩ ግን አሁን ሁለቱንም ከጣሏቸው ወደ ቀጣዩ ቅርጽ ካለፉ በኋላ እንዲሞት የሚመርጡት ሰው ስለማይቀርላቸው የግዴታ ከቡድናቸው አንዱን ለመምረጥ ሊገደዱ ነው ማለት ነው። በዚህም ጂሃንን ቀጣይ የሚመረጠውን ሰው ተመካክረው እንደሚለዩ በመናገር ሊያታልሉት ይሞክራሉ። ጂሃን ግን እነዚህን ሰዎች ስለማያምናቸው እነሱን ሳይሰማቸው በመቅረቱ 336ኛው ተጫዋች ያጠቀዋል። ነገር ግን ጂሃን ሰውየው በሱፉ ወገቡን ለጥንቃቄ እንደታሰረ ሲመለከት ወዲያው ከኪሱ የተሰጠውን ቢላ በመውጣት የልብሱን ገመድ ይቆርጥበትና የተጠጋውን ሰው በሙሉ እንደሚያጠቃ ያስጠነቅቃል። ሰውየው ወደ ገደሉ ሲቃረብ ዩንጂአይ ብረቱን ያነሳና ጂሃንን 336ኛውን ተጫዋች ገፍትሮ ለመጣል ዞር እንዲልለት ይነግረዋል። ተጫዋቹን ካስወገደው በኋላ 333 ከጂሃን ጎን እንደሚቆምና ህፃኑ የራሱ ልጅ እንደሆነ ይናገራል። እነ ጂሃን አሁን ሁለቱም በመታጠቃቸው ለማጥቃት ቀላል እንደማይሆን በመታወቁ ሽማግሌው ሰውዬ ከመሃላቸው መስዋዕት የሚደረገውን አቅመቢስ 33 ቁጥሩን ለቀጣዩ ዙር ለማስወገድ መምረጥ እንዳለባቸው ይናገራል። በዚህ መንገድም ስድስቱ የሚተርፉት ተጫዋቾች ገንዘቡን ተካፍለው ከዚህ ቦታ 8 ቢሊዮን ዩዋን ይዘው መውጣት እንደሚችሉ ያምናሉ። ነገር ግን ጂሃን የሚገደለውን ሰው ዝም ብሎ ከመምረጥ ፍትሃዊ መንገድ መሆን እንዳለበት ይናገራል። በዛው ሰዓት በሁለቱ ቡድኖች መካከል ጸብ ይነሳና ያንጂአይ ለትንሽ ከከፍታው ላይ ሊወድቅ ይደርሳል። ነገር ግን በሚያስገርም ፍጥነት ተጋጣሚውን ጎትቶት በመጣል ከሞት ይተርፋል። በሌላ በኩል ጂሃን 203ኛውን ተጫዋች ያስወግደውና ህፃኑን ያተርፈዋል። ወደ ቀጣዩ ዙር ከማለፉ በፊት ያንጂአይ 100ኛውን ተጫዋች ሲያስወግደው የጨዋታው ደቂቃ ይጠናቀቃል። 39ኛው ተጫዋች ቀጣይ የሚሞተው እሱ እንደሆነ ሲገባው ራሱን ለመወርወር ይወስናል። የልጁ አባት በመሃል ግን ገንዘቡን በሙሉ ለራሱ መውሰድ እንደሚፈልግ ሲናገር ኖኤል መሪው ፕሪንት የተደረጉ የስድስተኛው ዙር ተጫዋቾችን መረጃ የሚይዝበትን ክፍል ታገኘውና ታቃጥለዋለች። ጂሃንን ወደ መጨረሻው ቅርጽ ማሳለፍ ለሱ አደጋ እንደሆነ አስቀድሞ በማወቁ ያንጂአይ ልጁን እንዲሰጠው ያዘዋል። ጂሃን የያንጂአይን ትክክለኛ ባህሪ ሲገነዘብ ህፃኑን ለመስጠት ፍቃደኛ ሳይሆን ይቀርና ያንጂአይ ከከፍታው እንዲገፈትረው እንደሚፈቅድለት ቃል ይገባለታል። ነገር ግን ድርድሩን በመቀበል ፋንታ ያንጂአይ መጀመሪያ ህፃኑን ሰጥቶት ወደ 3 ማዕዘኑ እንዲመለስ ያስገድደዋል። የገባውን ቃል የሚጠብቅበት ብቸኛው መንገድ እንደሆነ በመገንዘቡ ጂሃን ህፃኑን ይሰጠውና ዘሎ ወደ ክቡ ተከትሎት ያርፋል። ያንጂአይ የራሱን ህይወት ለማትረፍ የገዛ ልጁን ለመግደል ዝግጁ እንደሆነ ሲረዳ ግን ጂሃን ለሱ ብሎ ህይወቱን ማጣት እንደማይገቡ ይደመድምና ከህፃኑ ጋር ለአሸናፊነቱ መፋለም እንዳለበት ይወስናል። በዚህ ትግላቸው ወቅት ያንጂአይ ብረቱን ይጥለውና ቢላውን ለማንሳት ይሞክራል። ነገር ግን ሳይሳካለት ይቀራል። በዚህም ብቸኛ አማራጩ ህፃኑን እንደ መከላከያ በመጠቀም ጂሃንን ከተጠጋው በኋላ እንደሚለቀው ይነግረዋል። በዚህም ጂሃንን ቢላውን እንዲያስረክብ ያዘውና ጂሃንም ህፃኑን ለማትረፍ ትዕዛዙን ለመከተል ይወስናል። በያንጂአይ ከተጠቃ በኋላ ሁለቱም ከከፍታው ላይ ይወድቃሉ። ጂሃን ግን መጠልጠያ አግኝቶ የያንጂአይን ህይወት ሊያተርፍለት ፈቃደኛ ነበር። ነገር ግን በዛው ሰዓት ያንጂአይ የለበሰው ሱፍ በመቀደዱ በስተመጨረሻ ይወድቃል። ከ333ኛው ተጫዋች ህልፈት በኋላ ጂሃን ወደ ከፍታው ራሱን መልሶ ማውጣት ቻለ። ስድስተኛውንም ዙር ከህፃኑ ጋር አብሮ ማሸነፍ ቻለ። ችግሩ ግን ያንጂአይ ሲወድቅ የማስወገጃውን ማዘዣ ማንም ሰው አልተጫነውም ነበር። በዚህም ጂሃን አሁን ከባድ የሆነ ውሳኔ ከፊቱ ይጠብቀዋል። ነገር ግን ለጃንሂ የገባው ቃል ትዝ ይለዋል። ቪአይፒ ላይ የነበሩት ሰዎችም ቀጣይ ምን እንደሚፈጠር በጉጉት መከታተላቸውን ይቀጥላሉ። ጂሃን ግን የህፃኑን ህይወት ለማትረፍ የራሱን ህይወት መስዋዕት በማድረግ ከከፍታው ላይ ይዘላል። በዛው ሰዓት መሪው ወደ እነሱ እየተቃረበ ያለ መርከብ እንዳለ ይነገረዋል። ሰራተኞቹ ደሴቱን ለመልቀቅ በሚዘጋጁበት ወቅት ጁንሆ ወደ ተቋሙ ሰብሮ መግባት ችሎ ወንድሙን አሳዶ ይዘዋል።
ኢንሆ በእቅፉ ሕፃን ልጅ ተሸክሞ ሲመለከተው ፖሊሱ መተኮሱን ትቶ አይኑን እንባ ያቀራል። ምክንያቱም ተቋሙ ውስጥ ቦምብ መጠመዱን ያውቃል። ከደቂቆች በኋላ አጠቃላይ ደሴቱ ይጋይና ስኩዊድ ጌም የተባለ ጨዋታ ራሱ ከነመፈጠሩ የሚያመላክቱት መረጃዎች በሙሉ አብረው ይቃጠላሉ። ከ6 ወራት በኋላ ኖኤል ሁለቱም ጃንሶክና ሴት ልጇ ደህና መሆናቸውን ትረዳና ሕፃኗም ልጅ ተሽሏት ከሆስፒታል ትወጣለች። አንድ ቀን ጃንሆ ወደ ቤት ሲመለስ የ6ኛውን ዙር አሸናፊ የጃንሂንን ልጅ ያገኘዋል። አብሮትም የ45 ቢሊዮን ዩዋን ሽልማት ካርዱ አለ። ከጂሃን ህልፈት በኋላ ኢንሆ መሞቱን ለመናገር ወደ ጋያንግ ይሄድና ሁሉንም የአባቷን ንብረቶች የያዘ ሳጥን ይሰጣታል። ከነዚህ መካከል አንዱ ደግሞ ተቆጥሮ የማያልቅ ገንዘብ የያዘ ካርድ ነበር። ከልጅቷ ቤት በሚወጣበት ወቅት ኢንሆ አንዲት ሴት በተገለለ ቅያስ ላይ የዲዳቺን ጨዋታ እያጫወተችው ይመለከትና ስኩዊድ ጌም በአዲስ መልኩ ሊመጣ እንደሆነ እያጠራጠረን